ሰላም እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ በተለያየ የዓለም ክፍል በተለያየ የሰዓት አቆጣጠር ሆናችሁ ያደመጣችሁ ላላችሁ ውድ የስፖርት አፍቃሪያን ሰላምና ጤናን እመኝላችኋለሁ። እንደሚታወቀው ውድ ቤተሰቦች ትናንት ምሽት ለግማሽ ፍጻሜ ለማለፍ የተደረጉ ሁለት ጨዋታዎች ነበሩ። እንግሊዝን ከኖርዌይ እንዲሁም አርጀንቲናን ከስዊዘርላንድ ጋር ያገናኙ ጨዋታዎች ነበሩ። የጨዋታዎቹን ውጤቶች በጨረፍታ እንመልከት። እንዲሁም ከጨዋታዎቹ በኋላ ምን ተባለ የሚለውን በአጭሩ ተመልክተን ወደ ሌሎች የስፖርት መረጃዎች ወደ ዝውውር መረጃዎች እንዲሁም ወደ አጫጭር የስፖርት መረጃዎች የምንሻገር ይሆናል። በመጀመሪያም ትናንት ምሽት ቀደም ብሎ በተደረገ ጨዋታ እንግሊዝና ኖርዌይ ጨዋታቸውን አድርገዋል። እናም በዓለም ዋንጫ ሩብ ፍጻሜ እንግሊዝ ከኖርዌይ ጋር ያደረገችውን ጨዋታ ከመመራት በመነሳት 2-1 ማሸነፍ ችላለች። የሶስቱን አናብስት ወሳኝ የማሸነፊያ ግቦችም አማካኙ ጁድ ቤሊንጋም ሁለቱንም ግቦች ከመረብ ማሳረፍ ችሏል። ኖርዌይን ከሽንፈት ያልታደገች ግብ እንዲሁም ኖርዌይን መሪ ያደረገች ግብ ደግሞ አንድሬስ ሼልደሩፕ ማስቆጠር ችሎ ነበር። የሪያል ማድሪዱ አማካይ ጁድ ቤሊንጋም በዓለም ዋንጫ ትናንት ምሽት 2 ግቦችን ማስቆጠሩን ተከትሎ አጠቃላይ 6 ግቦችን ማስቆጠር ችሏል። እንግሊዝ የግማሽ ፍጻሜ ጨዋታዋን በቀጣይ ከአርጀንቲና ጋር የምትጫወት ይሆናል። ከምሽቱ ጨዋታ መጠናቀቅ በኋላም በቡድኔ ደስተኛ አይደለሁም ብለዋል ቶማስ ቱሄል። አሰልጣኝ ቶማስ ቱሄል ቡድናቸው ከኖርዌይ ጋር ባደረገው እንቅስቃሴ ደስተኛ አለመሆናቸውን ከምሽቱ ጨዋታ በኋላ ተናግረዋል። ደስተኛ አይደለሁም ያሉት ቶማስ ቱሄል ስህተቶችን ስንሰራ ነበር፣ እድለኞች ነን፣ የተሻለ እንቅስቃሴ ማሳየት ነበረብን ሲሉ ተደምጠዋል። የጨዋታው ኮከብ ጁድ ቤሊንጋም በበኩሉ ያሸነፍነው እኛ ተጫዋቾቹ ብቻ ሳንሆን መላው እንግሊዛውያን ናቸው ሲል ተደምጠዋል። ትናንት ምሽት እንግሊዝ ከኖርዌይ ጋር ባደረገችው ጨዋታ ላይ የተመዘገቡ ቁጥራዊ መረጃዎችን ስንመለከት ኤርሊንግ ብራውት ሃላንድ በመጀመሪያው አጋማሽ ሀገሩ ኖርዌይ ከእንግሊዝ ጋር ስትጫወት በመጀመሪያው አጋማሽ 6 የኳስ ንክኪዎችን ብቻ ነበር ያደረገው ተብሏል። እንዲሁም ሃሪ ኬንና ጁድ ቤሊንጋም ደግሞ እንግሊዝ በዓለም ዋንጫው ካስቆጠረቻቸው 13 ግቦች መካከል 12ቱን አብሮ ማስቆጠር ችለዋል። ጁድ ቤሊንጋም በዓለም ዋንጫው ያስቆጠራቸውን የግብ መጠንም ወደ 6 ከፍ ማድረግ ችሏል። የፊፋው ፕሬዝዳንት ጃን ኢንፋንቲኖን ጨምሮ ዴቪድ ቤካም፣ ሮናልዶ፣ ሉዊስ ናዛሪዮ የኖርዌይ ልዑል ጨዋታውን በስታዲየም እየተከታተሉት ታይተዋል። እንግሊዝ የመጀመሪያ የተጫዋቾች ለውጥም ስታደርግ ቡካዮ ሳካን በኖኒ ማዱኬ እንዲሁም ኤብሬች ኢዜን በዴክላን ራይስ ቀይረው አስገብተዋል። ትናንት ምሽት ሃሪኬን ለእንግሊዝ ብሔራዊ ቡድን 120ኛ ጨዋታውን አድርጓል። ሃሪኬን ለሀገሩ ብዙ ጨዋታዎችን በማድረግ የቀድሞ የብሔራዊ ቡድኑ ተጫዋች ዋይን ሮኒን ሪካርድ መጋራት ችሏል። ከሃሪኬን በላይ ብዙ ጨዋታዎችን ያደረገው ፒተር ሼልተር ሲሆን 125 ጨዋታዎችንም ለብሔራዊ ቡድኑ ማድረግ ችሏል። እንግሊዝ ይህንን የዓለም ዋንጫን የምታሸንፍ ከሆነ ብሔራዊ የደስታ በዓል ለማወጅ አቅዳለች የተባለ ነው። ቤተሰቦች ይህንን መረጃ ስካይ ስፖርት ዘግቦታል። እንግሊዝ የዓለም ዋንጫውን የምታሸንፍ ከሆነ ብሔራዊ የደስታ በዓል እንደሚታወጅ ተገልጿል። የእንግሊዝ ጠቅላይ ሚኒስትር ኬር ስታርመር ሀገሪቱ ዋንጫውን ካሸነፈች ብሔራዊ በዓል እንደሚያወጁ ተናግረዋል። እንግሊዝ እንደ አውሮፓውያን አቆጣጠር ከ1966 ወዲህ ለዓለም ዋንጫ ፍጻሜ ደርሳ አታውቅም። ወቅቱ እንግሊዝ ምዕራብ ጀርመንን 4-2 አሸንፋ ለመጨረሻ ጊዜ ትልቅ ዋንጫ ያሸነፈችበት ጊዜ ነበር። ቤተሰቦች ቪዲዮን ላይክ ለማድረግ አሁንም አልዘገያችሁም፣ ላይክ አድርጉት። እንዲሁም ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳረሱ አሁኑኑ ሰብስክራይብ አድርጉ። እኔም ስፖርታዊ መረጃዎች ልቀጥል። ትናንት ምሽት ሲጠበቅ የነበረው ሌላኛው ጨዋታ ደግሞ አርጀንቲና በማሸነፍ ግማሽ ፍጻሜውን ተቀላቅላለች። የዓለም ሻምፒዮኑ አርጀንቲና በጭማሪ 30 ደቂቃ ባስቆጠረችው ግብ ስዊዘርላንድን 3-1 ማሸነፍ ችላለች። ማካሊስተር፣ ጁሊያን አልቫሬዝ እና ላውታሮ ማርቲኔዝ የአርጀንቲናን የማሸነፊያ ጎሎችን ሲያስቆጥሩ ነዲያይ ስዊዘርላንድን አቻ ማድረግ ችሎ ነበር። ስዊዘርላንድ በጨዋታው ኤምቦሎ በ2 ቢጫ ካርድ ከሜዳ መውጣቱን ተከትሎ ከ72ኛው ደቂቃ በኋላ በ10 ልጅ ጨዋታዋን ጨርሳለች። አርጀንቲና በዘንድሮ የዓለም ዋንጫ 17 ጎሎችን በማስቆጠር ቀዳሚዋ ሀገር መሆንም ችላለች።
የዓለም ሻምፒዮኑ አርጀንቲና በቀጣይ ሮብ የግማሽ ፍጻሜ መራግብሯን ከእንግሊዝ ጋር የምታደርግ ይሆናል። ሊዮኔል ሜሲስ ምን አስመዘገበ የሚለው ስንመለከት ሊዮኔል ሜሲ ማካሊስተር ላስቆጠረው ጎል አመቻችቶ ኳስ ማቀበል ችሏል። ሜሲ በዓለም ዋንጫው 10ኛ ለጎል የሚሆን ኳስ አመቻችቶ ያቀበለ ሲሆን በታሪክም ቀዳሚው ተጫዋች ያደርገዋል። ሊዮኔል ሜሲ በዘንድሮ የዓለም ዋንጫ በ10 ጎሎች ላይ ቀጥተኛ ተሳትፎን ማድረግ ችሏል። ሊዮኔል ሜሲ በዓለም ዋንጫው የምንጊዜም ከፍተኛ ግብ አስቆጣሪ እንደሆነ ይታወቃል። ከምሽቱ ጨዋታ መጠናቀቅ በኋላም ቀይ ካርዱ ጨዋታውን ቀይሮታል ብለዋል የስዊዘርላንድ ብሔራዊ ቡድን ዋና አሰልጣኝ ሙራት ያኪን። ኤምቦሎ የተመለከተው የቀይ ካርድ ጨዋታውን እንደቀየረው ገልጸዋል። ቀይ ካርዱ ውጤቱን ቀይሮታል ያሉት ሙራት ያኪን ይህን ሕግ ማን እንዳወጣ አላውቅም፣ ሆኖም የወጣውን ሕግ መቀየር አንችልም ሲሉ ተናግረዋል። የቫር ሕግ ምን ይላል የሚለውን ስንመለከት በምሽቱ ጨዋታ የመልሶ ምልከታ ፓሬዳስ ጥፋት አለ መስራቱ መረጋገጡን ተከትሎ ያየው የቢጫ ካርድ ተሰርዞ ኤምቦሎ ሁለተኛ ካርድ ሊመለከት ችሏል። በዘንድሮ የዓለም ዋንጫ ቫር የሁለተኛ ቢጫ ካርድ ጥፋቶችን በመልሶ እይታ አይቶ ውሳኔ መስጠት ይቻላል። በዘንድሮ የዓለም ዋንጫ አሜሪካ ከፓራጓይ ጋር ባደረጉት ጨዋታ ተመሳሳይ ሁነት ተፈጥሮ ኤልሜሮን የማስጠንቀቂያ ካርድ ሊመለከት ችሎ እንደነበር ይታወቃል ሲል ይህንን መረጃ ማርካ ስፖርት ዘግቦታል። ሜሲ የዓለም ዋንጫ እንዲያሸንፍ ምንም ነገር እናደርጋለን። የምሽቱ የጨዋታ ኮከብ ጁሊያን አልቫሬዝ ለኮከባቸው ሊዮኔል ሜሲ የተቻላቸውን ሁሉ እንደሚያደርጉ ከጨዋታው በኋላ ተናግሯል። ሜሲ ዓለም ዋንጫን ዳግም እንዲያሸንፍ ሁሉንም ነገር እናደርጋለን ሲል እያንዳንዱን ጨዋታ ለሱ እንፋለማለን ብሏል። አልቫሬዝ አክሎም ጎሌን ሳስቆጠር ያደረኩት የመጀመሪያው ነገር ሜሲን ማቀፍ ነበር ሲል ተናግሯል። የ39 ዓመቱ ሊዮኔል ሜሲ ባለፉት 8 ቀናት 120 ደቂቃ ከኬፕ ቨርዲ ጋር፣ 90 ደቂቃ ከግብፅ ጋር፣ 120 ደቂቃ ከስዊዘርላንድ ጋር ፈታኝ የሚባል መራግብር ሙሉ ደቂቃዎችን መጫወት ችሏል። ሊዮኔል ሜሲ በዚህ የዓለም ዋንጫ ላይ የተለያዩ ሪካርዶችንም የግሉ ማድረጉ ይታወቃል። የቡድን አጋሮቹም ትናንት ምሽት ስዊዘርላንድን ካሸነፉበት ጨዋታ በኋላ ለሊዮኔል ሜሲ የመጨረሻውን የዓለም ዋንጫ እያሉ ሲያዜሙ ተሰምተዋል ተብሏል። በዘንድሮ የዓለም ዋንጫ ሊዮኔል ሜሲ በሁሉም ጨዋታዎች ላይ ቁልፍ ሚናን ለሀገሩ እየተወጣ ይገኛል። ሜሲ በዓለም ዋንጫው ከአልጄሪያ ጋር ሲጫወቱ 3 ግቦችን በማስቆጠር ሃትሪክ መስራቱ ይታወሳል። እንዲሁም ከኦስትሪያ ጋር በነበረው ጨዋታ ላይ 2 ግቦችን ማስቆጠር ችሏል። ከጆርዳን ጋር በነበረው ጨዋታ 1 ግብ፣ ከኬፕ ቨርዲ ጋር በነበረው ጨዋታ 1 ግብ እንዲሁም ከግብፅ ጋር በነበረው ጨዋታ ደግሞ 1 ግብ አስቆጥሮ 1 ለግብ የሚሆን ኳስ አመቻችቶ ማቀበል ችሏል። እንዲሁም ትናንት ምሽት አርጀንቲና ከስዊዘርላንድ ጋር በነበራት ጨዋታ ላይ 1 ለግብ የሚሆን ኳስ አመቻችቶ ማቀበል ችሏል። በሌላ መረጃ የግብፅ ተጫዋቾች የክብር ዋንጫ ተሸልመዋል ተብሏል። የግብፅ ብሔራዊ ቡድን በሀገሪቱ ብሔራዊ ቤተ መንግስት የክብር አቀባበል ተደርጎላቸዋል። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ተጫዋቾቹን የተቀበሉ ሲሆን በዓለም ዋንጫው ላሳያችሁት አቋም አመሰግናለሁ ብለዋል። ፕሬዝዳንቱ ለብሔራዊ ቡድኑ የክብርና ኩራት ዋንጫ አዘጋጅተው አበርክተውላቸዋል። ቡድኑ ለሀገሪቱ ሕዝብ ደስታ መስጠቱን የገለጹት አልሲሲ ምክንያቱም ተፎካካሪ ነበራችሁ ሲሉ ተናግረዋል። በሌላ በኩል የአርጀንቲና እግር ኳስ ፌዴሬሽን ሲስተም በግብፅ መረጃ ጠላፊዎች እጅ መግባቱ ተነግሯል። የአርጀንቲና እግር ኳስ ፌዴሬሽን በበኩሉ ሲስተሙ ተጠልፎ ስለመሆኑ ምርመራ እያደረገ መሆኑን አስታውቋል። ጠላፊዎቹ ገጹን ተጠቅመው ለበርካታ ጋዜጠኞችም ፍትህ ለግብፅና አሰልጣኝ ኦሳማ ሰን የሚል ኢሜይል መላካቸው ተገልጿል። እግር ኳስ ፌዴሬሽኑ በአንዱ ገጽ ለጋዜጠኞች መልእክቶች መላካቸውንም አረጋግጧል። ጠላፊዎቹ ባስቀመጡት መልእክትም ሜዳ ላይ ፍትህ ከሌለ በኔትወርካችሁ ሰላም አትጠብቁ ሲሉ መጻፋቸው ታውቋል ተብሏል። ይህንን መረጃ አልአይን ይፋ አድርጎታል። በሌላ መረጃ ፈረንሳይ አንድም ፈረንሳዊ ተጫዋች ባይኖራትም ጥሩ ስብስብ አላት ብለዋል የቀድሞ የስፔን ጠቅላይ ሚኒስትር ማሪያኖ ራጆይ በሰጡት አስተያየት። ምክንያትም ከፍተኛ ትችት የቀረበባቸው ይገኛል። የቀድሞ ጠቅላይ ሚኒስትሩ የስፔን የግማሽ ፍጻሜ ተፋላሚ ፈረንሳይ ላይ የዘረኝነት ጥቃት አድርሰዋል በሚል ተተችተዋል። የሀገሪቱ የቀድሞ መሪ ማሪያኖ ራጆይ ፈረንሳይ አንድም ፈረንሳዊ የሌለበት ትልቅ ስብስብ ይዛለች ብለው ተናግረዋል። ይህንን መረጃ ዘ አትሌቲክስ ዘግቦታል።
ፊፋ የሜዳውን ክፍል ለሽያጭ አቀረበ። ቤተሰቦች ይህንን መረጃ ቢቢሲ ስፖርት ዘግቦታል። ፊፋ የዓለም ዋንጫ ፍጻሜ የሚካሄድበትን ስታዲየም ሜዳ ቁራጮች ለሽያጭ ማቅረቡን አሳውቋል። ፊፋ በይፋዊ በይነ መረብ መደብሩ ቁራጮቹን ለሽያጭ አቅርበዋል የተባለው እያንዳንዱ ቁራጭ $450 ጀምሮ ለሽያጭ መቅረቡ ተዘግቧል። የሜዳው ቁራጮች የሚላኩት የዓለም ዋንጫው ፍጻሜ ጨዋታ ከተካሄደ በኋላ መሆኑ ተገልጿል። ከፍተኛ ዋጋ የተጠራበት ቁራጭም $3000 ሲሆን ትልቅ የሳር ቁራጭ እንዳለበት ታውቋል ሲል መረጃ ቢቢሲ ስፖርት ዘግቦታል። ከዓለም ዋንጫ መረጃዎች ወተን ሌሎች አጫጭር የስፖርት መረጃዎችን ስንመለከት አሊያንድሮ ጋርናቾ የቼልሲን ስብስብ አይቀላቀልም ተብሏል። አሊያንድሮ ጋርናቾ ለቅድመ ውድድር ዝግጅት የቼልሲን ስብስብ እንደማይቀላቀል ተገልጿል። ተጫዋቹ ሌላ ክለብ እንዲያፈላልግ በክለቡ ፍቃድ እንደተሰጠው ተነግሯል። የ22 ዓመቱ አሊያንድሮ ጋርናቾ ባለፈው ዓመት ከማንቸስተር ዩናይትድ በ40 ሚሊዮን ፓውንድ ቼልሲን መቀላቀሉ አይዘነጋም። አሁን ላይ ግን በቂ የጨዋታ ሰዓት ለማግኘት በማሰብ ክለቡን መልቀቅ እንደሚፈልግ ተገልጿል። ቼልሲ በበኩሉ በቋሚ ዝውውር ብቻ 50 ሚሊዮን ዩሮ ከቀረበለት ተጫዋቹን ለመሸጥ ፍቃደኛ ይሆናል ሲል ይህንን መረጃ ዘ አትሌቲክስ ዘግቦታል። ብሩኖ ጎማሬዝ ከኒውካስትል ዩናይትድ ወደ አርሰናል እንዲዛወር ለማስገደድ ወደ ታዋቂ ወኪል ኪያ ጁራባቺያን አምርቷል እየተባለ ነው። ብሩኖ ጎማሬዝ አሁን ከኒውካስትል ለመልቀቅ ፈልጓል። አሌክሲሲ ማላቮልታ ለረጅም ጊዜ የጉማሬዝ ወኪል ሆኖ ቆይቷል። እናም ከተጫዋቾች ወኪል ጊሊያኖ ቤርቶሎቺ ጋር በቅርበት የተገናኘ ሲሆን ቀደም ሲልም ጋብሪኤል እና ዴቪድ ሉዊስ ወደ አርሰናል እንዲዘዋወሩ ትልቅ ሚናን ተጫውቷል። እንደ ዘገባዎችም ከሆነ ሁለቱ ሰዎች የጉማሬዝን ወደ አርሰናል እንዲዛወር ለመርዳት ሱፐር ወኪል ተብሎ የሚጠራውን ኪያ ጁራባቺያንን አነጋግረዋል የተባለው። እስካሁን ድረስ ኒውካስትል ጉማሬዝ ለማስፈረም ከአርሰናል ምንም አይነት ኦፊሻላዊ ጥያቄ አላገኘም ሲል ይሄንን መረጃ ሚረር ስፖርት ዘግቦታል። ዘገባዎች እንደሚያሳዩት ብራድሌ ባርኮላም በአርሰናል ዝርዝር ውስጥ ይገኛል ተብሏል። ሞርጋን ሮጀርስ አሁንም ቅድሚያ የሚሰጠው ቁጥር 1 ነው። ነገር ግን ባርኮላ በዝርዝር ውስጥ ከፍተኛ ደረጃ ላይ ይገኛል። ሊቨርፑልም ፍላጎት አለው። የፒኤስጂ የጠየቀው ዋጋም ደግሞ ከ100 ሚሊዮን ፓውንድ በላይ እንደሆነ ታውቋል ሲል ይህንን መረጃ ሌኪፕ ይፋ አድርጎታል። ከአርሰናል ጋር በተያያዘ አርሰናል የአርቢ ሌይፕዚጉን ኮከብ ሉትቫሬል ጌርትሩይዳን በቀኝ ተከላካይ ቦታቸው ላይ የተመለከቱት ይገኛል ተብሏል። መድፈኞቹ የ25 ዓመቱን ተጫዋች ሁለገብ ችሎታውና ልምዱን ያደንቁለታል እየተባለ ነው። በሌላ መረጃ ሙሐመድ ሳላህ በቀጣይ ወዴት ሊያመራ እንደሚችል እስካሁን ድረስ አልታወቀም ተብሏል። መረጃውን ሜን ስፖርት ዘግቦታል። ከሊቨርፑል ጋር የተለያየው ግብፃዊ ተጫዋች ሙሐመድ ሳላህ ስለ ቀጣይ ማረፊያው ገና አልታወቀም የተባለው ግብፅ ከዓለም ዋንጫ መውጣቷን ተከትሎ ሙሐመድ ሳላህ በቀጣይ የዝውውር ርዕስ እንደሚሆን ይጠበቃል። አሁን ላይ የአሜሪካው ክለብ ስፖርቲንግ ካንሳስ ሲቲ ሙሐመድ ሳላህን ማስፈረም እንደሚፈልግ ተነግሯል። የሳውዲ አረቢያ ሊግ ክለቦችን በበኩላቸው ሙሐመድ ሳላህን የመውሰድ ከፍተኛ ፍላጎት አላቸው ተብሏል። ሙሐመድ ሳላህ በግሉ በአውሮፓ ሊጎች መቆየት የመጀመሪያ ምርጫው እንደሚሆን ተገልጿል። ይሁን እንጂ ወደ አሜሪካ የሚያመራ ከሆነ መዳረሻው ስፖርቲንግ ካንሳስ ሲቲ እንደሚሆን ተነግሯል። ስፖርቲንግ ካንሳስ ሲቲ ባለቤትነት ድርሻውን የያዙት በአብዛኛው ከግብፃውያን ቤተሰቦች ነው ተብሏል። ይህንን መረጃ ሜን ስፖርት ዘግቦታል። ማንቸስተር ዩናይትዶች የወልቭሱን አማካኝ ጃኦ ጎሜዝን ለማስፈረም ከወኪሎቹ ጋር ንግግር ማድረግ ጀምረዋል እየተባለ ነው። ቤተሰቦች ይህንን መረጃ ፋብሪዞ ሮማኖ ዘግቦታል። ተጫዋቹ በማንቸስተር ዩናይትድ ቤት ባሉ አመራሮች ዘንድ ከፍተኛ አድናቆት ያገኘ ሲሆን በተለይም ከኤደርሰን ዝውውር መፍረስ በኋላ ፊታቸውን ካዞሩባቸው አማካኞች መካከል መሆኑ ተነግሯል። ወልቭሶች ተጫዋቹን ለመልቀቅ ክፍት ሲሆኑ እስከ 40 ሚሊዮን ፓውንድ እንደሚጠይቁ ታውቋል ሲል ይሄን መረጃ ፋብሪዞ ሮማኖ ዘግቦታል። እንዲሁም ማንቸስተር ዩናይትዶች 2 ተጨማሪ አማካዮችን ማስፈረም ይፈልጋሉ እየተባለ ነው። አሁን ላይ እንደ አማራጭም የተያዙት ኮኔ ስኮትና ቡዋዲ ናቸው ሲል ይህን መረጃ ኢንዲፔንደንት ዘግቦታል።
በሌላ መረጃ የቪኒሺየስ ጁኒየር ሪያል ማድሪድ የወደፊት ዕጣ ፈንታ አሁን ላይ አወዛጋቢ ሆኗል እየተባለ ነው። መረጃውን ሌኪፕ ዘግቦታል። እንደ ሌኪፕ ዘገባም ከሆነ ሪያል ማድሪድ በዚህ ክረምት አዲስ ውል መስማማት እንዳለበት ለቪኒሺየስ ጁኒየር ግልጽ አድርጎለታል። አለበለዚያ በዝውውር ገበያው ላይ አደጋ ሊጥል ይችላል እየተባለ ነው። የስፔኑ ክለብ ሪያል ማድሪድ ባለስልጣናትም በሳምንት 400,000 ፓውንድ ዋጋ ያለው ፓኬጅ ለቪኒሺየስ ጁኒየር አቅርበውለታል። ነገር ግን ብራዚላዊ ኮከብ በሳምንት ወደ 500,000 ፓውንድ የሚጠጋ ገንዘብ እንዲከፈለው እንደሚፈልግ ተነግሯል። ቪኒሺየስ ጁኒየር ለእድሳት ለሪያል ማድሪድ ቅድሚያ ይሰጣል። ነገር ግን ንግግሮቹ መቋረጣቸውን ከቀጠሉ በዓለም እግር ኳስ ውስጥ ካሉት ታላላቅ የዝውውር ታሪኮች አንዱ ሊጀመር ይችላል ብሏል ሌኪፕ። እንዲሁም ቪኒሺየስ ጁኒየርን ለማስፈረም ፓሪስ ሴንት ጀርመኖች አሰፍስፈው እየጠበቁ ይገኛል ተብሏል። መረጃውን ሌኪፕ ዘግቦታል።